ፈጽሞ የሥላሴ ትምህርት በፕሮቴስታንት ዘንድ እናውራ ከተባለ ሁልጊዜ የምናነሳው አንድ ነገር አለ። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል። ማ አዲሱ መደበኛ የአንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ማብራሪያ የግርጌ ማብራሪያው ማለት ነው። ስለዚህ የፕሮቴስታንት እምነት ምንድነው? ለምሳሌ በሥላሴ አካላት መካከል መበላለጥ አለ። አብ የበላይ አስተዳዳሪ ይሆናል፣ ወልድ የአብን ትእዛዝ ይፈጽማል እያለ ይቀጥላል ማለት ነው። ይህን ሥላሴ ኦርቶዶክስ ውስጥ ለመጨመር ወይም በኦርቶዶክስ ትምህርት ውስጥ አለ ለማለት እንዳትሞክሩ። የራሳችሁን ስትጠየቁም የኦርቶዶክስን አትናገሩ። የኦርቶዶክስን የምትናገሩ ከሆነ በኦርቶዶክስ ትምህርት እመኑ። ማታምኑ ከሆነ አዋቶ እምነት የለም። ከእናንተ ሲጎድል ከኦርቶዶክስ እየጨመራችሁ ምናምን የሚባል ነገር የለምና ቅድም ፈለገ ተናግሯል። አጉል ትምክህት ሁሉን አውቃለሁ ከዘፍጥረት እስከ ራዕይ አንብቤያለሁ አይነት ጭዌም አንጫወት። ምክንያቱም እዚሁ ጋር ስለሚጋለጥ ማለት ነው። በንባብ በእውቀት ጎዶሎች ነን፣ ሙሉ እውቀት የለንም። በተለይ የሃይማኖት ነገር ሲሆን ስለ እግዚአብሔር ሲሆን ሰው ስለ እግዚአብሔር ጠንቅቄ ያውቃለሁ ካለ ጣዖት ነው የሚያመልከው። እግዚአብሔርን ጨርሶ ማወቅ ለፍጥረት አይቻልም። በመገለጡ ነው የምናውቀው። ከመገለጡም ደግሞ ጥቂት እውቀት ነው የምናውቀው። ይህችን ነገር አላቃትም ብንል ትህትና ነው። ፕላስ ደግሞ ለማወቅ በር መክፈት ነው እና እንደ አዋቂ ሁሉ እንደምታውቁ አክታት አድርጉ እባካችሁ። እናመሰግናለን ኢዮባ። አንድ ነገር ብቻ ልጋብዛችሁ። በቤተ ክርስቲያናችን ቅድም ሲነሳ ነበር አስተምህሮ በትምህርተ ሥላሴ ዙሪያ ያለው አስተምህሮ ምን ይመስላል? በጣም እጅግ በጣም ተወዳጅ የሆኑ የቤተክርስቲያናችን ሊቅና ቅዱስ አባት አባ ሕርያቆስና በሰለስቱ ምዕት ቅዳሴ ላይ እንዴት ተደርጎ ሥላሴ እንደተብራራ እንደው በክርስቶስ ፍቅር ለምናችሁ ሁላችሁም በደንብ አድርጋችሁ አዳምጡት። እሺ፣ እንደውም ብዙ ፕሮቴስታንት እህቶች ወንድሞችን ብታደምጡት መልካም ነው። እሺ፣ መልካም። እሺ፣ ይሄ የምታዩት መጽሐፋችን መጽሐፈ ቅዳሴ ነው። እሺ፣ ምን እንደሚል አብረን እንመልከት። እሺ፣ ለሁላችሁም የሚታያችሁ ይመስለኛል። ንባቡ ሲነበብ በጣም በሚገርማችሁ ሁኔታ ልብን በሚመስጥ መልኩ ራሱን የቻለ ዜማ አለው። ይሄ ቅዳሴ ክፍል ሲነበብ በራሱ እና ተወዳጆች በክርስቶስ ፍቅር ለመናችሁ ለተወሰነች ደቂቃ ብቻ ሁላችሁም አንድ ላይ ይሄን ሐሳብ እንድታደምጡት እንድትከታተሉ በሌላ ጊዜ ስም ጠይቃለሁ። አብርሃም ከይስሐቅ እንደሚበልጥ ይስሐቅም ከያዕቆብ እንደሚበልጥ አይደለም። ለመለኮት እንዲህ አይደለም። አብ ከልጁ አይበልጥም፣ ወልድም ከመንፈስ ቅዱስ አይበልጥም፣ መንፈስ ቅዱስም ከወልድ አያንስም፣ ወልድም ከአባቱ አያንስም። አብርሃም በፍጥረት ስርዓት ይስሐቅን እንደሚያዘው ይስሐቅም ያዕቆብን እንደሚያዘው አይደለም። መለኮት እንዲህ አይደለም። አባት በመሆን አብ ልጁን አያዘውም፣ ወልድም ልጅ በመሆን አይበልጥም፣ መንፈስ ቅዱስም ትክክል ነው። መለኮት ግን አብ ወልድ መንፈስ ቅዱስ ነው። አንድ አምላክ፣ አንዲት መንግስት፣ አንድ ስልጣን ነው፣ አንድ አገዛዝ ነው። አብ ወልድ መንፈስ ቅዱስ ያስባሉ፣ አብ ወልድ መንፈስ ቅዱስ ይናገራሉ፣ አብ ወልድ መንፈስ ቅዱስ ይወዳሉ፣ አብ ወልድ መንፈስ ቅዱስ ይመክራሉ፣ አብ ወልድ መንፈስ ቅዱስ ይናገራሉ፣ አብ ወልድ መንፈስ ቅዱስ ይፈጽማሉ፣ አብ ወልድ መንፈስ ቅዱስ ይሰራሉ፣ አብ ወልድ መንፈስ ቅዱስ ያስማማሉ፣ አብ ወልድ መንፈስ ቅዱስ ያከናውናሉ፣ አብ ወልድ መንፈስ ቅዱስ ይልካሉ፣ አብ ወልድ መንፈስ ቅዱስ ያሰለጥናሉ፣ አብ ወልድ መንፈስ ቅዱስ ምስክር ይሆናሉ፣ አብ ወልድ መንፈስ ቅዱስ ሰውን ይስባሉ፣ አብ ወልድ መንፈስ ቅዱስ ያለምዳሉ፣ አብ ወልድ መንፈስ ቅዱስ ይመክራሉ፣ አብ ወልድ መንፈስ ቅዱስ ያነጻሉ፣ አብ ወልድ መንፈስ ቅዱስ ያጸራሉ፣ አብ ወልድ መንፈስ ቅዱስ ያከብራሉ፣ አብ ወልድ መንፈስ ቅዱስ ያጸናሉ፣ አብ ወልድ መንፈስ ቅዱስ ያስጨክናሉ፣ አብ ወልድ መንፈስ ቅዱስ ያሰምራሉ፣ አብ ወልድ መንፈስ ቅዱስ ይጋረዳሉ፣ አብ ወልድ መንፈስ ቅዱስ ያለብሳሉ፣ አብ ወልድ መንፈስ ቅዱስ ባለሟል ያደርጋሉ፣ አብ ወልድ መንፈስ ቅዱስ ይቀመጣሉ፣ አብ ወልድ መንፈስ ቅዱስ ይፈርዳሉ፣ አብ ወልድ መንፈስ ቅዱስ ይመረምራሉ። አብ ያስባል፣ ወልድ ይናገራል፣ መንፈስ ቅዱስ ይወዳል። አብ ይመክራል፣ ወልድ ይናገራል፣ መንፈስ ቅዱስ ይፈጽማል። አብ ይሰራል፣ ወልድ ያስማማል፣ መንፈስ ቅዱስ ያከናውናል። አብ ይልካል፣ ወልድ ያሰለጥናል፣ መንፈስ ቅዱስ ምስክር ይሆናል። አብ ሰውን ይስባል፣ ወልድ ያለምዳል፣ መንፈስ ቅዱስ ይመክራል። አብ ያነጻል፣ ወልድ ያጸራል፣ መንፈስ ቅዱስ ያከብራል። አብ ያጸናል፣ ወልድ ያስጨክናል፣ መንፈስ ቅዱስ ያስተምራል።
አብ ይጋርዳል፣ መንፈስ ቅዱስ ያለብሳል፣ መንፈስ ቅዱስ ባለሟል ያደርጋል። አብ ይጋርዳል፣ ወልድ ያለብሳል፣ መንፈስ ቅዱስ ባለሟል ያደርጋል። አብ ይቀመጣል፣ ወልድ ይፈርዳል፣ መንፈስ ቅዱስ ይመረምራል። እንዲህ እናምናለን፣ እንዲህም እንታመናለን። አንድነትን ሳንለይ የተለየ እንዳይሆን የተቀላቀለ እንዳይሆን እንለይ። እንደ አብርሃምና እንደ ይስሐቅ እንደ ያዕቆብ ሶስት የምንል አይደለም። በገጽ ሶስት ሲሆን አንድ ነው እንጂ ከፍጥረት ሁሉ እንደሚቀድም እንደ አዳም የምንል አይደለም። በባህሪ አንድ ሲሆን ሶስት እንላለን እንጂ ክፉ አይሁዶች ባለማወቃቸው የእግዚአብሔር ገጽና አካል አንድ ነው እያሉ የሚናገሩ በደለኞችን የሕዝቤን ወገኖችንም እነሆ እንሰማቸዋለን። ልቦናቸውን ያሳወሩ ናቸው። አማልክቶቻቸው ብዙ አጋንንቶቻቸውን ብዙ የሆኑ በጣዖት የሚያመልኩ አረማውያንም እነሆ እናያቸዋለን። እኛ ግን በጎ ጎዳና የሚያስተምሩትን እንከተላለን። ሐዋርያት እንዲህ እያሉ እንዳስተማሩ አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስም ፀሐይ ነው። ከሁሉም በላይ የሚሆን አንድ የሆነ ፀሐይ ነው። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስም እሳት ነው። በልዕልና ያለ አንድ የሕይወት እሳት ነው። አብ ጎህ ነው፣ ወልድ ጎህ ነው፣ መንፈስ ቅዱስም ጎህ ነው። በብርሃኑ ጸዳል ጨለማን ያራቀበት አንድ የጠዋት ጎህ ነው። አብ ግንድ ወይን ነው፣ ወልድም ግንድ ወይን ነው፣ መንፈስ ቅዱስም ግንድ ወይን ነው። ዓለም ሁሉ የጣፈጠበት አንድ የሕይወት ወይን ነው። አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስም ሐሊብ ነው። ጭማሪ የሌለበት ሐሊብ እርሱ ነው። እንዲህ እናምናለን፣ እንዲህም እንታመናለን። የሃይማኖት ጸሎትን እንበል ይልና እዚህ ጋር የምትመለከቱ ከሆነ በሰሉስ ምዕት ቅዳሴን ያመለክተናል ማለት ነው። እሺ መልካም። ይኸው የሰሉስ ምዕት ቅዳሴ እዚህ ጋር የምንመለከተው ነው። ምን ይላል? ሁላችሁም ፕሊስ በደንብ ተከታተሉ። ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር ዘያስተሪ ወዘያስተሪ ሁሉን በያዘ ሰማይና ምድርን የሚታይና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ አብ ዋህድ ዘህልው ምስሌሁ እምቅድመ ይትፈጠር ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጁ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ብርሃን ዘእምብርሃን አምላክ ዘእም አምላክ ዘበአማን ዘተወልደ ወአኮ ዘተገብረ ዘእሩይ ምስለ አብ በመለኮቱ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የተፈጠረ አይደለ የተወለደ በመለኮቱ ከአብ ጋር የሚስተካከል ዘቦቱ ኩሉ ኮነ ወዘንበሌሁሰ አልቦ ዘኮነ ወኢ ምንትኒ ዘበሰማይኒ ወዘበምድርኒ ሁሉ በእርሱ የሆነ ያለ እርሱ ምንም ምን ይሆን የለም። በሰማይም ያለ በምድርም ያለ ከዛስ ዘበንቲያነ ለሰብ ወበንተ መድኃኒትነ ወረደም ሰማያት ተሰብአ ወተሰገወ መንፈስ ቅዱስ ወእማርያም እምቅድስት ድንግል ስለኛ ስለ ሰው ልጆች ከሰማይ ወረደ በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፈጽሞ ሰውን ሆነ። ኮነ ብእሴ ወተሰቅለ በእንቲአነ በመዋዕለ ጲላጦስ ጴንጤናዊ ሐመ ወሞተ ወተቀብረ ወተንሥአ እሙታን አመ ሣልስት ዕለት በከመ ጽሑፍ ውስተ ቅዱሳት መጻሕፍት ሰው ሆኖ በጴንጤናዊ በጲላጦስ ዘመን እርሱ ስለኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጽሐፍት እንደተጻፈ አርገ በስብሐት ውስተ ሰማያት ወነበረ በየማነ አብሁ ዳግም ይመጽእ በስብሐት ይኮንን ሕያዋን ወሙታን ወአልቦ ማለት ለመንግሥቱ በክብር ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛ ሕያዋንና ሙታንን ይገዛ ዘንድ በጌትነት ይመጣል፣ ለመንግሥቱም ፍጻሜ የለውም። ወነአምን በመንፈስ ቅዱስ እግዚእ ማሕያዊ ዘሰረጸ እምአብ ንስግድ ሎቱ ወንሰብሖ ምስለ አብ ወወልድ ዘነበበ በነቢያት ጌታ ማሕያዊ በሚሆን ከአብ በሰረጸ በመንፈስ ቅዱስም እናምናለን። እንሰግድለት እናመሰግነውም ዘንድ ከአብና ከወልድ ጋር በነቢያት ምን ያለ የተናገረ
ወነአምን በአቲ ቅድስ ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ወነአምን በአቲ ጥምቀት ለስርየ ኃጢአት ወንሴፉ ትንሣኤ ሙታን ወሕይወት ዘኢይመጽእ ለዓለመ ዓለም። ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን። ኃጢአትን ለማስተስረይ በአንዲት ጥምቀትም እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውን ሕይወት ለዘላለሙ አሜን። ተወዳጆች ይሄ ቅድም አስተምህሮ እያልን ስናነሳ የነበረው እንዲህ አይነቱን ማብራሪያ ነው። ኦርቶዶክሳዊት ቅድስት ቤተክርስቲያናችን ትሪኒቲን ትምህርተ ሥላሴን ቅዱሳን አባቶች እንዲህ ባለ መልኩ አስቀምጠውታል። ዛሬም ድረስ በቅዳሴ ጸሎት እንገለገልበታለን። ልክ ቅዳሴ ጣዖትም የሚመስላችሁ ሰዎች ስፔሻሊ ፕሮቴስታንት የሆናችሁት ወንድሞቻችን ልክ ስለ ይሄ ኦርቶዶክሳውያን እንደዚህ ቅዳሴ እንትን ይላሉ ምናምን ሲባል እንደው ጣዖት የምናመልክ ለጣዖት የምንሰግድ የሚመስላችሁ ፕሮቴስታንቶች ወንድሞች እንዳትታለሉ። ኦርቶዶክሳዊት ቅድስት ቤተክርስቲያን በቅዳሴዋ እንኳን ሳይቀር ትምህርተ ሥላሴን በደንብ አድርጋ ፍትፍት አድርጋ ነው የምታጎርሰው እና በተቻለ መጠን ፕሮቴስታንት እህት ወንድሞቻችን በትሪኒቲ ዙሪያ የምናነሳቸውን ውይይቶች በደንብ አድርጋችሁ ተከታትላችሁ ከእናንተ አንድ ቻሌንጅ ብቻ ነው የምንፈልገው። ባላችሁበት ህብረት በምታደርጉበት ቸርች ህብረት በምታደርጉበት ቦታ የሚያስተምሯችሁን መምህራን ልክ እንደ ኦርቶዶክሳዊ አማኞች ማለትም እንደኛ ሆናችሁ እንድትጠይቁ ከዛ እውነታው ማን ጋር እንዳለ እውነታው ማን ጋር እንደሌለ እንድታውቁ እንድትረዱ እንፈልጋለን። እግዚአብሔር መንፈስ ቅዱስ በእውነት ለሁላችን ሚስጥሩን ጥበቡን ይግለጽልን። በቀጣይም ልክ እንደዚሁ ቅድም እንዳልነው ስለሌሎች እኛ እናውቅ ስለ ኦርቶዶክስ ቤተክርስቲያን ምን ብለው እንደሚያወሩ ምን ብለው እንደሚያነሱ እኛ ለክፋት ይሁን ለመልካም እኛ እናውቅም። እኛ ግን ፕሮቴስታንት ወንድሞቻችን በጥንቃቄ በጣም ነው በስስት የምናያችሁ። ስለ እውነት በጣም ነው በስስት የምናያችሁ። እናንተን የማበሳጨት እናንተን የማናደድ እናንተ እንድትከፉ የማድረግ ዓላማ የለንም። እንደዚህ አይነቱ ዓላማ የለንም። ልክ ሐዋርያት በዓለም ሁሉ ዞረው ወንጌልን ሲሰብኩ ሰውን እያበሸቁ እንዳልሰበኩ ሁሉ እኛም ከእንዲህ አይነቱ መንፈስ ርቀን ነው እኛ የገባንን ወንጌል ለእናንተ ማድረስ የምንፈልገው። ሐዋርያት በዓለም ሁሉ ዞረው ወንጌልን በፍቅር ነው ያስተማሩት። ይልቁኑ እነሱ ራሳቸው እየተዘለፉ ደማቸው እየፈሰሰ አጥንታቸው እየተከሰከሰ ስጋቸው እየተቆረሰ ብዙ መመን እየተቀበሉን የሰበኩት እንኳን ሰውን ሊያበሽቁ ይቅርና። ስለዚህ ፕሮቴስታንት ወንድሞቻችን በቻላችሁት አቅም ሌላ ቦታ ሆናችሁ ስለኛ ስፔሻሊ በዚህ ኦርቶዶክስ ቤት በቲክታክ ፕላትፎርም የሚወሩትን ነገሮች ቀየር አድርገው የሚያወሩ ሰዎች ንግግር ትንሽ ወደ ግራ ገለል አድርጉትና በጣም በፍቅር ነው የምንወዳችሁ። እኛ ያወቀውን እውነት እናንተም እንድታውቁ እንፈልጋለን። በትሪኒቲ ዙሪያ ዛሬ ላይ የገባ ነው ፕሮቴስታንት የሆኑ ወንድሞቻችን ለማብሸቅ ሳይሆን ይልቁኑ በጣም ሰፊ የሆነ የትምህርት ስህተት ስላለ ያንን እንዲያውቁ እንዲረዱ ነው። እግዚአብሔር በረዳን ደግሞ መጠን ሌሎችም ሰው ሰራሽ የሚባሉ ትምህርቶችን በአጠቃላይ እያነሳን እንደ እግዚአብሔር መልካም ፈቃድ ከፕሮቴስታንት ወንድሞቻችን ጋር እናወራለን። አንድ ነገር እናምናለን። ፕሮቴስታንት እህት ወንድሞቻችን ሁላችሁ ልባችሁ እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን እና ያንን ደግሞ ልባችሁ የሚሻውን ጌታ የምታገኙት በዚህ ቅዱስ ቤተክርስቲያን ውስጥ ነው። ምክንያቱም ክርስቶስ በደሙ የመሰረታት ወአና ቀጸ ሲኦልኒ እየሄየለዋ የገሃነም ደጆች አይችሏትም ያለላት አንተ ጴጥሮስ አለት ነህ፣ በዚህች አለትነት ላይ ደግሞ ቤተክርስቲያን ትታነጻለች ብሎ የመሰከረላት የክርስቶስ ኢየሱስ ሙሽራ ይህች ቤተክርስቲያን ነች። ስለዚህ ልባችሁ የናፈቀውን ጌታ ታገኙት ዘንድ ወደዚህ ቅዱስ ቤተክርስቲያን ጠጋ በሉ። እያንዳንዱን የመጽሐፍ ቅዱስ ትምህርት አስተምሮ በአጠቃላይ ቅዱስ ቤተክርስቲያን በምን መልኩ እንደምታስተምር ተረዱ፣ እወቁ፣ ጠይቁ እና እኛ ያገኘነውን እርሱም ያገኘንን ክርስቶስ ኢየሱስን እወቁት። እውነተኛውን ጌታ ኢየሱስን ከእውነተኞቹ በጎች ጋር ተደመራችሁ እንድታመሰግኑት እንድታመልኩት ስሙን ከመጥራት ባለፈ ደግሞ ስጋውን እንድትበሉ ደሙን እንድትጠጡ እኛ ኦርቶዶክሳዊ የሆነን ወንድሞቻችሁ በፍቅር እንጠራችኋለን፣ እንወዳችኋለን። ቀሲስ ማለት የሚፈልጉት ነገር አለ መሰለኝ። አዎ ለወጣ ስለሆነ ነው። ቃለ ሕይወት ያሰማልን፣ ፈለግዬ ቃለ ሕይወት ያሰማልን። በመጨረሻ በኔ ግብዣ የልደተ ቃልን የሰራውን ቪዲዮ ጋብዝልን መጨረሻውን አደራ ደጋግማ አሰማልኝ። መልካም ቀን፣ ሰላም ዋሉልኝ። አሜን አሜን አሜን። አባታችን ሪፖርት አድርጌዋለሁ። በጣም የተዝናናውበት በጣም የተገረምኩበት ነው።
እንደው ቢያንስ ስምሪት ሲወጡ እንደው ዋናውን ጥቅስ እንደው ነግሯቸው እንዲወጡ ቢያደርጉ ጥሩ ነው በዚህ አጋጣሚ እና በጣም ቀላል አይደለም በጣም በዚህ አጋጣሚ በጣም እየሰራ ያለው ስራ በጣም ትልቅ ስራ ነው ወንድማችን ለተቃልን መጽሐፍ ቅዱስ መግዛት ለማይችሉ እንደገና ማንበብ ለማይችሉ ሰዎች እያገዘ ስለሆነ አግዙት እርዱት ከጎን ሆናችሁ የሚያስፈልገውን ነገር አድርጉ ማለት ፈልጋለሁ እግዚአብሔር ይስጥልኝ ሰላም ዋሉ አሜን አሜን አባታችን ሰላም ሁሉን የነገ ሲበለን ደግሞ ነገ ከምሽቱ 3 ሰዓት ጋይስ ሁላችሁም እንዳትቀሩ ነገም ማታ 3 ሰዓት እንገባና ደግሞ በደንብ ደግሞ በተለያዩ ሐሳቦች እናወራለን እሺ እግዚአብሔር መንፈስ ቅዱስ ይርዳን ኪራ በጣም ነው የምናመሰግነው እኔም በጣም ብዙ ነገሮች ነው የተማርኩት ነገር ግን እንደሚመስለኝ ከሆነ መሰረታዊ የሆነው የቅድስት ሥላሴ ነገርን ከማውሳታችን በራሱ ፈለግ አስተውለ ከሆነ ሥላሴ የሚለውን ፊደላትን እንኳን በትክክል አስቀምጦ መጽሐፍ ላይ ራሱ ችግር አለ እኮ አይደል ትንሹ ማለት ነው ማለት ፊደል ማስተካክሎ መጽሐፍ ራሱ በጣም ትንሹ ነው እና እዛ ጋር ራሱ ይጀምራል ችግር ትልቁ ስህተት ማለት ነው ሁለተኛ የሆነ አንጠልጥለው አይነት ነገር ነው ለአምላክ እንኳን አይደለም ለተራ መሬት ላይ ላለ እንኳን የሆነ ከፍል ለፊት የሆነ ነገር ጨምረህ የምትሰጠው የክብር ጉዳይ አለ አይደል በዛ ደረጃ እንኳን የተቃኘ አይደለም አጋዕዝተ ዓለማት ቅድስት ሥላሴ ሲጠራ እንኳን በጣም በሚያሳፍር ሁኔታ የሚጠሩ ሰዎች አሉ ይሄ ራሱ በራሱ መስተካከል አለበት አምላክ ነው የዘላለም አምላክ ነው ስለዚህ ያ ደግሞ ታምኖበት ነው መኖር ያለበትና ይሄም ነገር ራሱ አንድ ትልቅ የማያው ግድፈት ነውና አብዛኞቹን ከስር ሲጽፉ ያያቸዋሉ ሥላሴ በእሳቱ እየጻፉ ሲቸገሩ መለከታሉ ስለዚህ አስተካክሎ መጽሐፍ ከኛም ከኦርቶዶክስ ተዋህዶቹም እንዲሁም ከነሱም ይጠበቃል ማለት ነው ከዛን ጀምር ለማለት ነው ይኩነኒ እንደጻፈችው ይጻፍ ነው ሌላው ግን ቅድም ወንድማችን ዛሬ ነው በደንብ ያየሁት የሄደበት መንገድ በጣም ደስ ይላል ፈለግዬ ስላንተ እግዚአብሔር በብዙ ይርዳ እግዚአብሔር በብዙ ይሁን እኛም ወንድሞች ደግሞ አለን ከስር እናግዛለን በሚመጣውት ነገሮች ሁሉ እንደምንደግፍ ደግሞ ይሄንን ታውቃለህ በውስጥም ምልህ ነገርም ስለሆነ ማለት ነውና በርታልኝ በጣም ነው ማከብረህ በጣም ነው ቦታ ላንተ ያለኝ ሁላችሁም ለምታደርጉት ነገር እናመሰግናለን ያው አንዳንድ ጊዜ የየራሳችን የሆነ እንደ ወንድማዊ የሚሰሙን ነገሮች ይኖራሉ ያው ሐቅ ስለሆነሽ ማለት ነው እሷ አከት ሳይሆን እኛው በፍቅር ቤት ውስጥ ነው ያለ ቤት አዶልሽ ድረስ ፍቅር ይቻላል ወንድም ወንድሙ በምን አይነት መንገድ ማውራት እንዳለበት ስለምናውቅ ጫንም የምንባባለው ነገር የለም ስለዚህ ይሄ ሰሞን ማሳት አልፈልግም አንተን መንገድ የሚረዱ ሰዎች ይረዱሃል ማብራራት የማይጠበቅብህም አንተ ስራህን ነው መስራት ያለብህ አገልግሎት ላይ ፎከስ አድርገህ መስራት ያለብህ በርታልኝ እኔ ጌታ በጣም ነው የማመሰግነው ክበርልኝ እመጣለሁ ዛሬ በጣም ደስ ስላለኝ ትንሽም ስላዝናናኝ ሳቅም ስለራቀኝ ሳቁም እየተዝናናው እማራለሁ ለራሴ በጣም አመሰግናለሁ እግዚአብሔር ይስጥ አሜን ኪራይ እግዚአብሔር ያክብርልኝ በጣም ነው የማመሰግነው ያው እንደ እግዚአብሔር መልካም ፈቃድ ደግሞ በቻልነው አቅም ነገም በተለያዩ ሐሳቦች እናወራለን እግዚአብሔር አምላክ ከረዳን እንገናኛለን ማታ 3 ሰዓት በኢትዮጵያ ሁላችሁም እንዳትቀሩ ተወዳጆች ተሙ ረጅም ሰዓት በቃ አፈና ተሙ ህዝብ ሁሉ ተኝቷል እኔ ብቻዬን ነው ሰው የነበረው ጌታዬ ሆይ ጋይስ እኔ አሁን ላይ በጣም ደክሞኛል እውነቴን ነው የምላችሁ ሌላ ቦታ እኔ መሄድ አይመስለኝም ደክሞኛል እረፍት ደግሞ ላርግላችሁ አለ አይደል እንደው እንዳልጎዳባችሁ ለነገም ፈልጉኝ እንጂ የተወሰነ እረፍት ማድረግ ይጠበቅብኛል ሆፕ ሌሎች ኦርቶዶክስ የሆኑቶች ወንድሞች ገብተው ያወራሉ ነገ ለፕሮቴስታንት ወንድሞቻችን እድል እንስጥ ነገ ማታ ሁላችሁም አዳምጡኝ ፕሮቴስታንቶች ወንድሞችን ካላችሁ በፍቅር ሲል እናንተም እድል እንስጥ
ከመጽሐፍ ቅዱስ ውጪ ኦርቶዶክስ ቤተክርስቲያን የምታሰበው ትምህርት ካለ ነገ ማታ እንገናኝ። ልክ እኛ ከመጽሐፍ ቅዱስ ውጪ የምታምኑት ትምህርት ብለን ለምሳሌ ዛሬ ስላሴ እንዳነሳ ነው፣ እናንተ ደግሞ ነገ የፈለጋችኋቸውን ሀሳቦች በአጠቃላይ ይዛችሁ ነው እና በፍቅር እናደምጣችኋለን፣ እንወያያለን። በርቱልን። ሌላው ከቴዲ ጋር እንግዲህ በተለይ ከስዕላት ጋር ከስግደት ጋር ከዝማሬ ጋር ተያይዞ ላሉ ጥያቄዎች ቀጠሮ ይዘን በቅርቡ እናሳውቃችኋለን። አንድ ቀን በኮሆስት ከሱ ጋር እንደተለመደው ላይቭ ስትሪም ይኖረናል እና በዛም ደግሞ በተቻለ አቅም የቅድስት ቤተክርስቲያናችን ትምህርት ለብዙዎች እንዲደርስ የተቻለ እናደርጋለን። እግዚአብሔር መንፈስ ቅዱስ ያበርታን። ሁላችሁንም በጣም ነው የምወዳችሁ። በጣም እንዲህ ስል ቀሌን አይደለም። ሁላችሁንም ኦርቶዶክስ የሆናችሁትንም ፕሮቴስታንት የሆናችሁትንም የእስልምና እምነት ተከታይ የሆናችሁትንም ካቶሊክ፣ ጆባ ዊትነስ ምንም የምታምኑትንም ሁላችሁንም በክርስቶስ ፍቅር እጅግ በጣም ወዳችኋለሁ። በዛው ልክ የምትወዱኝን የምታከብሩኝን እናንተንም ጭምር ወዳችኋለሁ። በዛው ልክ የምትጠሉኝንም እንደው እኔን ባታዩ ደስ የሚላችሁንም ሰዎችም ጭምር ስለ እውነት ወዳችኋለሁ። ስለ እውነት እንደው ለሽንገላ ቃል አይደለም፣ እንደው ከልብ ከመነጨ ፍቅር በክርስቶስ ኢየሱስ ፍቅር ወዳችኋለሁ። የኔ ተወዳጆች ሰላም ልውልኝ።